ውደቶቼ ዛሬ በጣም ደስ ብሎኛል። አሁን የሰማሁት መረጃ ናኒ ብሩክና ሀይሚን እንዳስታረቀቻቸው እና ለዚህ ነገር ደግሞ ቀላል የሚባል ዋጋ እንዳልከፈለች በተለይ ሀብ በጣም አግዟታል። እንደዚሁም ደግሞ ብሩክንም ተቆጥተውታል እና በስተመጨረሻም ብሩክና ሀይሚ ታርቀዋል። ባይዘዌ ጉዳዩ ፕራንክ ሆኖ ሳለ ነገር ግን ወደ እውነታ ሄዶ ነበረ። በዚሁም ምክንያት ሀይሚ ትልቅ ውሳኔ ወስና ነበረ። ይህንን ነገር ማስተካከል የማልችል ከሆነ ወይም ወደ አዲስ አበባ ፈጽሞ አልሄድም ፍፄና ብሩክን ተከትዬ ወይም ደግሞ የውጭውን ፕሮሰስ አስቀጥላለሁ ብላ በተለይ ደግሞ ትላንት ማታ አካባቢ የወሰነችው ውሳኔ የውጭውን ፕሮሰስ ልታስጀምር እንደነበረ ነበረ የሰማ ነው። ነገር ግን ብሩክና ሀይሚ በስተመጨረሻም እንደዚሁ ደግሞ ፍፄ ያለውን ነገር ብትሰሙ በጣም ነው የምትናደዱትም የምትስቁትም። ፍፄ ምን አለ? ለዚህ ነገር ብሩክ ያለኝን ነገር ሁሉ ዝም ብዬ ነበረ የማደርገው። ነገር ግን አሁን እንደተረዳሁት ከሆነ በሀይሚና በብሩክ መካከል በተለይ ሀይሚን በጣም እየጎዳዋት እንደሆነ ነው የተረዳሁት። ሀይሚን ደግሞ እንደምታውቁት እንደ እህቴ ነው የማያት በማለት ተናግሯል። ባይዘዌ አዎ ሀይሚ ነበረች እየተጎዳች ነበረችው። ምክንያቱም ፍፄና ብሩኬ ተነጋግረው እያደረጉት ስለሆነ በዚህ መካከል ፍፄና ብሩክ ምንም አሉ ምን ለሀይሚ ደግሞ እውነት ስለሚመስላት እንደዚሁም ደግሞ ሌላው ማህበረሰብን በተለይ ባለፈው ከሰራቸው ቪዲዮ ወደዚህ እሷም ያለችው ነገር ነው። ያንን ቪዲዮ ሲጀምር መስራትም አልነበረባትም። እንግዲህ ብሩክ ምን ያህል ያምነኛል በሚለው በጣም በሙሉ ልቡ ያምነኛል አምነዋለሁ በሚለው ነገር ነው ያንን የሰራቸው እኔ እንደሚመስለኝ እንጂ እንደነዚህ አይነት ቪዲዮዎች ከተሰሩ በኋላ ሌላው ማህበረሰብ የሚመለከትበት ሌላው ሰው የሚገነዘብበት ግንዛቤ በጣም አንዳንዴ የወረደ ነው። ፈጽሞ ልታስቡት የማትችሉት ነው የሚሆነው። እናንተ ልባችሁ ንጹህ ሲሆን የምታደርጓቸው ነገሮች ሁሉ ኖርማል ይመስሏቸዋል። ምንም ከባድ ቢሆኑም ምንም በቃ በሌላ መልኩ ሰው እንዴት ያስበዋል እንዴት ይገነዘበዋል የሚለውን ነገር ያን ያክል አታስቡትም ቀድማችሁ። ምክንያቱም አይምሯችሁ በተንኮል ስለማያስበው በመጥፎ ነገር ስለማያስበው መልካም ልብ ስላላችሁ ሰዎች ሲሏቸው ነው እንዴት አገናኝተውት ነው ይሄን ሊሉ የቻሉት ብላችሁ እንደገና ስታስቡት ሊሆንም ይችላል የሚል ነገር እንደገና ወደ አይምሯችሁ ይመጣልና ከዛም በኋላ ደግሞ ፈጽሞ ከራሳችሁ ጋር እንድትጣሉ ነው የሚያደርጓችሁ እንደነዚህ አይነት ያላሰባችሁት ነገር ሲፈጠር። ከዛም በላይ ደግሞ ከማንም በላይ ያምነኛል ብላ እያሰበችው ብሩክ ፈጽሞ እየሰማት አልነበረም። ለድራማው ለፕራንኩ ድምቀት ይበልጥ ነገሮችን እያካበደ ነበረ። ነገር ግን ናኒ ወደ ቤት ጠርታው ከነገረችው እንደዚሁም ደግሞ ሀብ ባይዘዌ ልኩን ነው የነገረው ብሩክን። እኔ እንደዚህ እውነቱን የሚናገር ሰው ደስ ይለኛል። አንዳንዴ አሁን በተለይ ዘመናችን በጣም ተበላሽቶ እውነትና ውሸቱ በደንብ ግልጽ ብሎ እየታየን ነገር ግን ያ ሰው የኛ የሆነ ሰው ከሆነ ወይ ቤተሰብ አባል ከሆነ ወይ የጓደኛችን ወይ በሆነ ነገር የምናገኘው ወይም ካሁን በፊት የሆነ ውለታ የዋለልን ሰው ምናምን አይነት ከሆነ ኢቭን እየሰራ ያለው ነገር ጥፋት ሆኖ እንኳን ሳለ እያወራ ያለው ነገር ውሸት ሆኖ እንኳን ሳለ ነገር ግን የምንደግፍበት በጭፍን በቃ ለእውነት ያን ያህል ቦታ አንሰጥም። በጭፍን ዝም ብለን የምንደግፍበት ወይም ደግሞ ዝም ብለን የምንቃወምበት ስራው ትክክል ሊሆን ይችላል፣ ንግግሩ ትክክል ሊሆን ይችላል፣ አስተሳሰቡ እንደዚሁም ጥሩና መልካም ሊሆን ይችላል። ነገር ግን በጭፍን እንደዚሁ እናንተም አጋጥሟችሁ እያያችሁት ነው ብዬ ተስፋ አድርጋለሁ። በተለይ በአሁኑ ዘመን እንደዚህ ነው ብዙ እየሆነ ያለውና ነገር ግን ሀብ ወንድሜ ነው ብሎ ይህንን ነገር አልደባበቀለትም። እየሆነ ያለውን ነገር ከአሁን በፊትም እየሰራ የነበረውን ነገር በተለይ ደግሞ ብሩክ ሀይሚን መረዳት ባለበት ወቅትና መሆን ባለበት ጊዜ እየተረዳት ባለመሆኑ ይች ልጅ ነገር ሌላ ውሳኔ ብትወስን እሷን ወደ ተጠያቂ እንደዚሁም ጥፋቱንም ወደ እሷ እንዳታደርጉ ይች ልጅ ስንት ቀኗ ነው በሰራቸው ፕራንክ ይቅርታ ብላ እንደዚሁም ወደ ተመልካች ግልጹን ነገር አቅርባ ነው ቪዲዮ የሰራቸው። በዛን ነገር ላይ እዚህ ድረስ መድረስ የለባቸውም።
በማለት ተናግረዋል። እንግዲህ ፍፄና ብሩክ ተነጋግረው እንደሆነ ነው የነገርኳቸው ቅድም መግቢያው ላይ እንደነበረው፣ እንደዚሁም የሰማሁትም እንደዚህ ነው። ነገር ግን ይነጋገሩ እንጂ እውነት ሆኗል። ኦልሬዲ ሀይሚ ጋር እውነት ሆኗል። በቃ ማሰብ፣ መጨነቅ፣ ማልቀስ ሁሉ ጀምራለች። አይታችኋል ከናኒ ጋር የሰራቸውን ቪዲዮ ከአሁን በፊት የሚረዳኝ ሰው አጣው፣ የሚሰማኝ ሰው አጣው እያለች በጣም ስትጨናነቅ ነበረና አንድን ነገር እስከታሰበበት ፕራንክ ነው። ኦሬዲ ተናዳ ነበረ፣ ደንግጣ ነበረ። በቃ ይበቃል እኮ ከ1 ሰዓት ከ2 ሰዓት በኋላ ይበቃል። ያ ነገር ወዴት እያመራ ነው? ይች ልጅ ያልሆነ ውሳኔ እንድትወስን እያደረጋት ነው ያለውና ያንን ነገር ማስቆም ነበረባቸው። ነገር ግን እድሜ ለናኒ ነገሮችን ዛሬ በጣም ደስ በሚል መልኩ አስተካክላለች። እንደዚሁም ፍፄም እውነቱን እንድናገር ብሩክ እዚህ ጋር ብሩክ ብቻ እንድረዳት ሳይሆን ፍፄ ምን አስቦ እውነት ሀይሚ ከሱ ጋር የተለየ ነገር አላት ወይ? ፍፄ እና ሀይሚ የፍቅር ግንኙነት አላቸው ወይ? እሱን እየተናገረው እንዳለው እንግዲህ አይታችኋል። ብሩክም ከፍፄ ጋር ሆኖ የተናገረውን ነገር አንዲት ፍቅረኛችሁ እወዳታለሁ ብላችሁ የምታስቡት ትወደኛለች ብላችሁ የምታስቧት ሴት ከጓደኛችሁ ጋር ሌላ አይነት ሁኔታ ላይ የፍቅር ግንኙነት ላይ ሆና ብታገኟት እናንተ ምን ብላችሁ ትወስናላችሁ? እኔም ለውሳኔ በጣም አስቸጋሪ ሁኔታ ላይ ሆኜ ምናምን እያለ ነበረ ያወራው በወቅቱና ይሄንን ነገር ግማሽ ሰው ተቀብሎታል። ኦልሬዲ ግማሽ ሰው እውነትም ሊሆን ይችላል። ፍፄ በብሩክና በሀይሚ መካከል አንድነት እንዲሰፍን አይፈልግም። ሲጀመር ፍፄ በብሩክና በሀይሚ ላይ ይቀናል፣ እንዲለያዩም ይፈልጋል የሚሉ ሰዎች ብዙ አሉ። ከአሁን በፊትም እንደዚሁ በጣም ወደ 3 ገጽ የሚሆን የፍፄና በፍፄ በነ ብሩክ ላይ በብሩክና በሀይሚ ላይ እያደረጋቸው የነበሩትንም ሆነ እያደረጋቸው ያሉትን ነገር ጽፎ የላከልኝ ሰው አለ ባይዘው። ነገር ግን በወቅቱ ይሄ ነገር ተጽፎ እንዲሰራጭ ወይም ደግሞ እኛ ወደ ሚዲያ እንድናወጣው የተፈለገው ምናልባትም ብዙ እንግዲህ ታውቃላችሁ ብሩክና ሀይሚ ብዙ ጓደኞች አሏቸው፣ መልካምም እንደዚሁም ደግሞ በተቃራኒው ሌሎችም የእነሱን ጥምረት የእነሱን አንድነት የማይፈልጉም ደግሞ እንዳሉ ሁሉ ብዙ ሰዎች ብሩክና ሀይሚን ይቀርቧቸዋል፣ እስከተወሰነ ድረስ ይሞክራሉ፣ ከዚያም በኋላ ይርቃሉ። ወይም ደግሞ ሲታረቁ በጥሩ ሁኔታ ላይ ሲሆኑ ይቀርቧቸዋል። ነገር ግን መጥፎ ሁኔታ ላይ ሲሆኑ ሲጣሉ፣ እንደዚህ ለመለያየት ሲወስኑ ምናምን እነዛም ሰዎች አብረው እልም ይላሉ እና ፍፄ ላይ ግን ይህንን ነገር አላየሁም። ፍፄ ላይ ይህንን ነገር አላየሁም እና እውነት ይህንን ልጅ ከነሱ ለማራቅ እየተጠቀሙበት ያሉት ስሙን ለማጥፋት እየተጠቀሙበት ያሉት ነገር ሊሆን ብዬ እንደዚህ አስቤ ጽሁፉንም አላወጣሁትም። እንደዚሁ የላኩልኝን ላይክ ብቻ ምልክት አድርጌ ዝም ነው ያልኩት። ምክንያቱም ብዙ ነገሮች ተጠቅሰዋል፣ ኢቭን እኔ እንኳን ያልሰማኋቸው። በጣም ነው የሚገርማችሁ። ይህ ነገር ግን እኔ የሆነ ቀን መውጣቱ አይቀርም፣ መረጃው የሆነ ቀን መውጣቱ አይቀርም። ምክንያቱም ወደ እኔ የላከልኝ ሰው ወደ ሌላም ሰው መላኩ አይቀርም። ግን በጓደኞች መካከል እንደዚህ በተለይ ደግሞ የተባሉ ነገሮች በአይን የታዩ ነገሮች ሲወሩ ትንሽ ይቀላሉ። በጓደኛ መካከል ነገሮችን ከአንድም 2-3 ብናስብበት መልካም ነው ባይ ነኝ። ምክንያቱም ብዙ አመት የለፉበት ጓደኝነት ሊሆን ይችላል። እንደገና በተቃራኒው ደግሞ ፍፄ ብዙ ጊዜ የማየው በብሩክና በሀይሚ ላይ ጥሩ ነገር ሲሰራ ነው። አብዛኛውን ጊዜ እናንተም አይታችሁታል። ብዙ ነገሮችን ለማስታረቅ ሞክረዋል። እንደዚሁም ያው ያሰባቸው ነገሮች በተቃራኒው ሆነው ወደ ማጣላትም መጥተዋል። እንግዲህ አይታችኋል። በአብሳላት ጉዳይ አብሳላትን መልሶ ይዟት ሲመጣ ምናምን በወቅቱ የተፈጠረውን ነገር አይታችኋል። ያ ማጣላት ሆኗል ውጤቱ። ነገር ግን እሱ ያሰበው እንደዛ እንዳልነበረ እሱም በአንደበቱ ተናግሯል። እና የሆነ የሚያደናግር ይሄ ነው ብላችሁ ልትወስኑ ለራሱ እሱ ይሄን አያደርግም ብላችሁ እንዳትወስኑ የሆነ መረጃ ይወጣና መልሶ ደግሞ በተግባርም እሱም በቪዲዮ የሚያወጣው ነገር እንዴ እውነታቸውን ነው እንዴ ለካ እንደዚህ ያሉኝ እንድትሉ
ያጠራጥራቸዋል። መልሰው ደግሞ የእውነት እሱ እንደዚህ ነው ማለት ነው ብላችሁ ስትወስኑ ደግሞ ሌላ መልካም ነገር ሲሰራ ታዩታላችሁ። እና እኔ ይህንን ነገር ባይዘዌ ለእናንተ እስኪ አስተያየቱን መተው ፈልጋለሁኝ። ምክንያቱም ብዙ እህቶች በጣም እያገናዘቡ በጣም ምን ልበላችሁ እንደ ማይክሮስኮፕ የሆነ መልካምም ነገር ከሆነ በደንብ የሚያዩ እህቶች አሉ። መጥፎም ነገር ከሆነ በቃ አንድ ጠብታ አያልፋቸውም። በጣም በትኩረት የሚከታተሉ አሉና ይህንን ነገር ብዙ ጊዜ በአስተያየቶች የሚወሰን ይሆናል። ይሄ መረጃ ይወጣል አይወጣም የሚለውን ማለት ነው። ወደ ዛሬው ርዕሳችን ስንመለስ ሀይሚና ብሩክ በጣም የሚያስደነግጥ ሁኔታ ላይ ነበሩ ያሉት። በተለይ ትላንት ማታ የወጣው መረጃ እንደዚህ ሀይሚ ብዙ ጊዜ እንደዚህ ነው የሚፈጠረው። ባይዘዌ አሁን ብቻ ሳይሆን ሀይሚ የሆነ ጓገጭ በተፈጠረ ቁጥር በጣም ትታገሳለች፣ ዝም ትላለች፣ ታለቅሳለች፣ ኢቭን ትታመማለች፣ እስከ ጥግ ትሄዳለች። የመጨረሻ ላይ ግን የምትወስነው በጣም ከባድ ውሳኔ ነው የሚሆነው። አይታችኋል ካሁን በፊትም እና ይህ ነገር ደግሞ ሳይፈጠር ናኒና ሀብ ብሩክና ፍፄን ቁጭ አድርገው እየተፈጠረ ያለው ነገር ምንድን ነው? እየተካሄደ ያለው ነገር ምንድን ነው? ይህ ነገር ከቤተሰብ ሳይደርስ እኛ ልናስተካክለው ይገባል። እንደዚሁም ደግሞ እናንተ ላይ ያለው ጥፋት ይሄ ነው ብለው ተናግረዋል። መናገር ብቻ ሳይሆን ብሩክና ሀይሚ ጉዳያቸውን ቶሎ እንዲያስተካክሉ ከነገሯቸውም በኋላ በተለይ ፍፄን በጣም ተቆጥተውታል። ይህ ነገር በብሩክና በሀይሚ መካከል ብቻ ሆኖ ቢሆን ራሳቸው የከፈሉትን ዋጋ ከፍለው ራሳቸው እስከ ጥግ ድረስ ሄደው ነገሮችን ማስተካከል እንደሚችሉ ከአሁን በፊትም ሆኖ ስለሚያውቅ ይህንን ነገር ማስተካከል እንደሚችሉ፣ ነገር ግን ፍፄ ያለበት ሁኔታ እንደዚሁም ደግሞ ፈርታ ነው እንጂ ለመናገር ብዙ የጀመርነው ያደረግነው ነገር አለ ምናምን እያለ ይበልጥ ጉዳዩ ወደ አልተጠበቀ ሁኔታ እያመራ እንደሆነና ይህ ነገር ደግሞ ሊሆን የቻለው እንደነዚህ ነገሮች ሊሆኑ የቻሉት ሲጀመር በአሁን ላይ በፍፄ ምክንያት እንደሆነ ፍፄም ደግሞ እንደ ጓደኛ ይህ ነገር ማድረግ እንደሌለበት ብሩክ አድርግ ስላለው ብቻ ዝም ብሎ ማድረግ የለበትም፣ የሀይሚንም ስሜት ሊረዳ ይገባል በሚለው ዙሪያ ላይ ከመከሯቸው በኋላ እንግዲህ አስታርቀዋቸዋል። በብሩክና በሀይሚ መካከል ያለው ነገር በጣም ደስ በሚል መልኩ ተፈቷል። ይህን ይመስላል ለማለት እፈልጋለሁ እህቶቼ።